ሲገጭ ማለት ነው። እና በጣም እየጮኸች እንግዲህ በአምላክ እያለች በሌሊት ትነቃለች። ሳይነጋገርና ትጮኻለች ማለት ነው። እንግዲህ የህብስት ወንድምም ደንግጦ ምን ሆና ነው ብሎ ወደ ተኛችበት ይሄድና አይዞሽ ህብስት አለም ምን ሆነሽ ነው እያለም እንግዲህ እሱም እንግዲህ ሊያረጋጋት ይሞክራል። የታፈሱ እናትና ታፈሱ ሆነው ቤተክርስቲያን ሄደዋል ህብስትን ትተዋት ማለት ነው። እሷም እንግዲህ የሚያስጠላ ቅዠት አይታ ስለነበረ በጣም ደንግጣ ትነሳለች ማለት ነው። እና የህብስትን ወንድምም ከቻልክ እስኪ ውሃ አምጣልኝ ረበሽኩ አይደለ ይቅርታ ስትለው እሺ ይልና ውሃ ይዞላት ይመጣል ማለት ነው። ያን ውሃ ትጠጣና በይተኝ እኔ ደጅ ልቀመጥ ይልና እንግዲህ እሷን ያስተኛትና ደጅ ይቀመጣል ማለት ነው። እና ውጭ ላይ እንግዲህ ቁጭ ብለው እሷም ነግቷል ብላ ተነስታ ውጭ ላይ ቁጭ ብለው የተጫወቱ ያለ ታፈስና ከእናቷ ጋር ከቤተ ክርስቲያን ስትመለስ ውጭ ላይ ያገኟቸዋል ማለት ነው። እና ከቤተ ክርስቲያን ሲመጡ ታፈስም እንግዲህ ህብስቴ ይሸሻል ያልወጣሁት ያልሄድኩት እኮ ሌሊት ተኝተሽ ሳይሽ በጣም አሳዝነሽኝ ነው ትላታለች ማለት ነው። እና የታፈስ ወንድምም ሌሊት አቃጭታለች የሚያስጠላ ቅዠት አይታ ደንግጣ ነበረ ይላታል ማለት ነው። እሷም እንግዲህ ምን ሆነሽ ነው ስትላት በአምላክን እኮ በህልሜ አየሁት ትላታለች ማለት ነው። ለታፈስም እንግዲህ ታፈስም እንግዲህ አይዞሽ በቃ አይዞሽ ምናምን ትልና ታጽናናታለች። እና ደጅ ላይም ቡና ይፈላና ይሰበሰባሉ ማለት ነው። እንግዲህ ህብስትና የታፈስ ወንድም በጣም ተቀራርቦ ስላለ የምታፈቅረው ልጅ አለች ደግሞ የነ ታፈስ ጓደኛ እና እሷን በጣም እየቀናች ነው ማለት ነው። ለምንድን ነው እቺ ልጅ መች ነው ወደ ከተማ የምትመለሰው ወደ መጣችበት ሀገር የምትመለሰው እያለች እየጠየቀቻት ነበር። ታፈስም ምን አገባሽ እንግዲህ ምን ያዘችብሽ ምን አይነት ቦታ ይዛብሽ እንደዚህ አይነት ጥያቄ የምጠይቂው ያለችም ቀንዷን ስትላት ነበረ ማለት ነው። ምክንያቱም ታፈሱ ምንም የምጠረጥረው ነገር የላትም። ያችኛዋ ልጅ ግን በቃ ስለምትወደው ከሱ ህብስት እንግዲህ ፍቅር እንዳይዛት ስለምፈልግ ነው ማለት ነው። እና ወደ ከተማ ልሄድ ነው ይላታል ማለት ነው። ወደ ከተማ ከሄድክ እንግዲህ ምን ይዘህልኝ ትመጣለህ ስትለውም እሱም እንግዲህ የፈለግሽውን ነገር አምጣልሻለሁ ምን ላምጣልሽ ይላታል ማለት ነው። እሷም ትልቅ አሻንጉሊት አለ እና ካገኘህ እሱን ገዝተህልኝ ይዘህልኝ እና ትለዋለች ማለት ነው። እሺ ይልና ልክ እና የታፈሱ ሲደርሱ ሲመጡለት እሷን ብቻዋን ትቷት ላለመሄድ ነበረ። ልክ እነሱ ከቤተክርስቲያን ሲመጡ እሱም ወደ ከተማ ይሄዳል ማለት ነው። እንግዲህ ወደ ወንዝ ውሃ ሊቀዱ ወርደው ነበረ ማለት ነው። ወርደውም እቤት ሲያጣቸው የታፈስ ወንድም ማለት ነው ቤት ሲያጣቸው እንግዲህ እዛ ቦታ ላይ ሊሆኑ ይችላሉ ብሎ እዛ ቦታ ላይ ይመጣል ማለት ነው። ልክ መጥቶ እንዴት ናችሁ ሰላም ናችሁ ወይ ካላቸው በኋላ እቤት እኮ ሳጣችሁ መቼም እዚህ ትሆናላችሁ ብዬ ነው እዚህ የመጣሁት ይላቸዋል ማለት ነው። በዛ መሀልም ታፈስ ነይ በቃ ህብስቴ እኛ እንሂድ ወደ ቤት ትላታለች ማለት ነው። ህብስቴም እንግዲህ ውይ በእናትሽ ታፈስ እኔ ትንሽ መቆየት እፈልጋለሁ ስትላትም በቃ እሺ እንደመሰለሽ ትላታለች ማለት ነው። እና ከወንድሟ ጋር እንደምትመለስ አድርጋ ታፈስም ወደ ቤት ትመለሳለች ማለት ነው። ያችኛዋ ልጅ ግን አልሄድም ብላ እያየቻቸው ነበረ ማለት ነው። እሱም እንግዲህ የገዛላት ነገር ስላለ ለህብስት ሊያሳያት ነበረ ለህብስት ማለት ነው። እና እሷም ቁጭ ብላ እያየቻቸው ለህብስት እንግዲህ የገዛላትን አሻንጉሊትና ቀሚስ አንድ ቀሚስ ገዝቶላታል። እሱን እንግዲህ በስጦታ መልክ ይሰጣታል ማለት ነው። ሲሰጣትም በጣም እያየች ስለነበረ በጣም ተናዳ ነው ወደ ቤት የተመለሰችው ማለት ነው። ምክንያቱም ለምን እንደዚህ ያደርግላታል ብላ ስለምታስብ እሱም ደስ በሚል ሁኔታ የታዘዘውን አሻንጉሊት ትልቅም ባይሆን ያገኘውን አሻንጉሊት ትንሽና አንድ ቀሚስ ይገዛላታል ማለት ነው። እሷም እንግዲህ በጣም ደስ ይላትና በአሻንጉሊቷ ግን ትንሽ ትስቃለች። ምክንያቱም እችኮ በጣም ትንሽ ናት እኔ እኮ ትልቅ ነው ያልኩህ ስትለውም እንግዲህ ከተማ ውስጥ ያለው ትልቁ አሻንጉሊት ይሄ ብቻ ነው ይላታል ማለት ነው። እሷም እንግዲህ እሺ በቃ ችግር የለውም ትለዋለች። እና ደስ የሚል ጊዜ ከእሱ ጋር እያሳለፈች እያለ ተናዳ ያችኛዋ ወደ ቤት ትመለሳለች ማለት ነው። እና ህብስትን ቤት አስቀምጧት እሱም እንግዲህ ተመልሶ ይሄዳል ማለት ነው። ተመልሳ ስትመጣም እንግዲህ ቤት ውስጥ ያገኘቻት እሷን ነበረ ማለት ነው። የት ሄደ ብላ ስትጠይቃትም እኔን አድርሶኝ ተመልሶ ሄደ ትላታለች ማለት ነው። ነይ ተመልሰን እንሂድ እንጫወት ትላታለች ማለት ነው። እሷም እንግዲህ አሻንጉሊቷን ይዣት ነው የሚሄደው ስትል ኧረ ባዶ እጅሽን ይዤ ስትላትም አይ ይዣት ነው የሚሄደው ትላታለች ማለት ነው። በዛ ሰዓትም በይሽ ምን አገባኝ እኔ ምን ቸገረኝ
ውሃ ውስጥ ዘፍቄሽ መጣ የለ እያለች እየዛተች እንግዲህ ይዛት ትሄዳለች ማለት ነው። ይዛት አካሄዷ ትንሽ ደስ አይልም ነበር፣ በቁጣ በምናምን ነበረ ማለት ነው። እና ታፈስም ወደ ቤት ስትመለስ እንግዲህ ህብስትን ታጣታለች። ቤት ውስጥ ስትፈልጋት ህብስትን ታጣታለች ማለት ነው። እና ታፈሱም ህብስት የት ሄዳ ሊሆን ይችላል እስካሁን አላመጣት ሆኖ ነው እንደ እያለችም ህብስትን ፍለጋ ትገባለች ማለት ነው። ህብስት ግን ያችኛዋ እናት ይዛት ሄደችው ወደ ወንዝ ማለት ነው። እና አልተመለሱም። መጨረሻው ላይ እንግዲህ ህብስትን ሳይሆን እንትናና አሻንጉሊቷን ወንዝ ላይ ወርቃ ነው የታየው ማለት ነው። ልጅቷን ታፈስን ምን አድርጋት ይሆን ያች ልጅ ማለት ነው። በጣም ተናዳለች። ምክንያቱም በቃ ጓደኛዋን የልጅነት ጓደኛዋን እንዳቀማባት ስለፈለገች ማለት ነው። በአምላክም እንግዲህ እየጠጣ በጣም ሰክሮ ነበረ እና በጣም ሰዓት አልፎ ነበር እና አብነትም እየፈለገ አንድ መጠጥ ቤት ውስጥ ያገኘዋል ማለት ነው። በጣም ሰክሮ ስለነበር እና ወደ ቤት ይዤ ልሄድ ይለውና አብነትም እንግዲህ ወደ ቤት ይዞት ይሄዳል ማለት ነው። በአምላክም በስካር መንፈስም ቢሆን አብነትን በጣም ያመሰግነዋል። አንተ ቁም ነገረኛ ሰው ነህ እያለ ያመሰግነዋል ማለት ነው። ምስጋናው ምንም ቤት ይደርሳል እና እንሄድልና ይዞት ይሄዳል ማለት ነው። እንግዲህ ጠዋት ሲነጋም እንግዲህ ራሱን አብነት ቤት ያገኘዋል እና እዚህ ቤት እንዴት መጣው ሲለው ሰካራም ቤት አይሰራም ቢሰራም እያለ በጣም ሙድ የያዘበት አብነትም እንግዲህ ለምንድን እንደዚህ የምትሆነው እያለ በአምላክን ለመቆጣት ይሞክራል ማለት ነው። በአምላክም እዚህ ቤት ቆይ ግን እንዴት ነው የመጣሁት እያለም ሲለው ነበረ። በቃ መጣህ እያለ ያለው ነበረ እና ወደ ቤት ሊሂድ ብሎ እንግዲህ በአምላክም ወደ ቤት ይሄዳል ማለት ነው። ወደ ቤት ሲሄድም እንግዲህ ታፈሱ ይፍቱ ስራ ማለት ነው ስልክ እያወራች ነበረ ማለት ባሏን አውርታ ለምንድን ነው ቤት ውስጥ ብቻዬን ጥለኸኝ ሄድከው? ቤቱም ይባላል የሚመስለው ማንም ሰው የለም እኮ ትለዋለች ማለት ነው። እሱም እንግዲህ ግዴታ ለስራ መሄድ እንዳለበት ይነግራታል ማለት ነው። እሷም ያላት አማራጭ በቃ እሱ እስኪመለስ ድረስ እንትን ማለት ነበረባት። ህብስትን ግን በኖረች ይሻል ነበር ግርማ ሞገስን ሁሉ አጠፋችሁ እያለች በጣም እየተናደደች ነበረ። ሰራተኛም የቤት ሰራተኛ እንግዲህ እያፈላለገች ትገኛለች፣ ደላላ እያወራች ማለት ነው። ብቻ ግን ሳሉ ላይ ተቀምጣ በር ይከፈታል። ተከፍቶ የሆነ ሰው ይገባል ማለት ነው። ማነው ብላ ስጮህ በአምላክ እንግዲህ እስርሽ እስክደርስ እንኳን አጣደፈሽ አይደለም ምን ያስጮህሻል ሲላትም ቤቱም ይባላል የሚመስለው በዛ ላይ ብቻዬን ነኝ ብጮህ ታዲያ ይፈረድብኛል ትለዋለች ማለት ነው። ልታወራው ብትሞክርም እንግዲህ እሱ ደግሞ ፈቃደኛ አልነበረም እሷን ለማውራት ማለት ነው። ከዛ ጥሏት እንግዲህ ትቷት ቁጭ ይላል ማለት ነው። እሷም እንግዲህ ትናደድና ወደ መኝታ ክፍሏ ትሄዳለች። በስተመጨረሻ በአምላክም እንግዲህ የህብስትን ፎቶ ይዞ እያየ እንደው የት ሆኝ እያለ እየፈለገ ነበረ። ደግሞ ናፍቀዋለች ማለት ነው። ፎቶዋን እያየ በነበረበት ሰዓት ይፍቱ ስራ እንግዲህ ትደርስበትና ጭራሽ ፎቶዋን ይዘህ ማየት ጀመርክ ወይ ይቺ ልጅ ትወዳታለህ አይደለ ብላም እንግዲህ ተፈጥተዋለች ማለት ነው። እሱም እንግዲህ አዎ እወዳታለሁ ይላታል ማለት ነው። እንግዲህ ምንም አታመጡም አይነት ነገር ማለት ነው። እሷም እንግዲህ ምንም ማለት አልቻለችም። ግን ልጅቷ ማትገኝ ከሆነ እናንተንም ነው ማጠፋችሁ ብሎ ሲዝትባትም ነበር ይፍቱ ስራ ላይ ማለት ነው። እና በመጨረሻ ላይ እንግዲህ የዚህ የታፈሱ ወንድም አፍቃሪ እንግዲህ ህብስትን ይዛት ሄዳ ወደ ወንዝ ነው ያለቀው ማለት ነው። እና አሻንጉሊቷ ብቻ ነበረች የተገኘችው። ግን ምን ሊፈጠር ይችላል የሚለውን ቀጣይ የምናይ ይሆናል። ሰላም ውድና የተከበራችሁ ቤተሰቦቼ በያላችሁበት ሰላማችሁ ብትበልልኝ፣ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ቀጣይ ክፍል እስክንገናኝ መልካም ጊዜ ላለሁኝ። እንግዲህ ህብስት ምንም እንደማትሆኝ ተስፋ እናደርጋለን። ልጅቷ ግን በጣም ተናዳ ነበረ ይዛት ሄደችው ወደ ወንዝ ማለት ነው። እና ግን ምንም እንዳትሆኝ